በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ንስሐን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ስንመላለስ በእምነቷ ውስጥም ስንኖር በምን መልኩ መፈጸም እንዳለበት ከትርጉሙ በመነሳት የተለያዩ መርሃ ግብሮችን ወደ እናንተ ማድረሳችን የሚዘነጋ አይደለም። አሁንም ይህንን ጉዳይ በተለይ ከዕለት ተዕለት ኑሯችን ህይወታችን ጋር የተያያዘ ስለሆነ ክርስቲያን ተብለን ስንጠራም መጨረሻችን በንስሐ ህይወት ራሳችንን መልሰን ቆይ ዛሬ ቆይ ነገ የሚለውን ምክንያተኝነትን እሱ አምላካችን በቸርነቱ ከህይወታችን ከልባችን እንዲያርቅልን ተማጽነን ወደዚያ የመዳን ቀን ዛሬ ነውና ወደ እውነተኛው ማዕድ እንዲያቀርበን በንስሐ አባቶቻችን አማካኝነት ቀኖናችንን ፈጽመን እንድንቀበልና ለዚያ እንድንደርስ ስለሆነ የዕለት ተዕለት የዘወትር ደጅ ጥናታችን ለዚያ ክብር እንዲያበቃን ስንማጸን ዛሬም ንስሐ ለመግባትም ሆነ በንስሐ ህይወት ውስጥም ስንመላለስ ሰማያዊው ማዕድ ተቀብለንም በሱ ቸርነት ስንወጣ ስንገባ በቤቱ ምን ነገሮችን ማስተዋል አለብን የሚለውን ምናልባት አንዳንድ ጊዜ ሌሎች ሰዎች በጥያቄ መልክ አቅርበውት ምላሽ የተሰጣቸውን ለኛም ትምህርት ህይወት የሆነን ዘንድ እንድንሰማ እንዲሁም ደግሞ እኛም ራሳችን እንኳን በንስሐ ህይወት ስመላለስ ይሄን ማድረግ ትክክል ነውን? ለንስሐ አባቴ ነግሬ ስጋው ደሙን ተቀብዬ በዚህ መልክ ስመላለስ አንዳንድ እግዚአብሔር የማይወዳቸውን ነገሮችስ እያደረግኩ ይሆን የሚለውን ከቅድስት ቤተክርስቲያናችን አንጻር ልንሰማቸው የሚያስፈልጉ በርካታ ትምህርቶች ስላሉ ለዛሬ አንዱን ክፍል ነው እንዲሁ መጽሐፍት የሚነግሩንን በጥያቄና መልስ ቀርቦ ልንሰማው የሚያስፈልገንን ይዘን የተመለስ ነው። ሌሎችም አሉ። እነሱንም እንግዲህ በተከታታይ በሌላም ጊዜ እያመጣን የምንሰማው የምንከታተለው የምናደምጠው ይሆናል። ማህደረ ተዋሕዶ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት የሚተላለፍልንን መንፈሳዊ የዩቲዩብ አገልግሎታችንን ነው ማዳመጥ የጀመርነው። ለዚህ ሰዓትና ደቂቃ እንድንደርስ በዚህ መልኩ ተገናኝተን የእሱን የአምላካችንን ሰማይና ምድር ሲያልፍ የማያልፈውን ቃሉን እሱ በመረጠልን በወደደልን መልኩ እንድንሰማ የፈቀደልን የሚፈቅድልን ደግነቱን ያበዛልን ኃይል ብርታት የሚሆንን እሱ አምላካችን ነውና ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና ልጄ ወዳጄ የሚለው ዘወትር እኛን የሚያስበው ልቦናዋ ከኛ ያልተለየው ቃል ኪዳኑ አብሮናልና የማምላክም ስሙ የከበረ የተመሰገነ ይሁን። የቅዱሳን አምላክ ለዛሬም እንግዲህ ከንስሐ ህይወት ጋር ልንሰማው የሚያስፈልገንን እንዲህ ያስተምረናል። ጥያቄው እንዲህ ነው። የንስሐ መምህራን የሆኑ አበው ለንስሐ ልጆቻቸው ደህና ንስሐና ቀኖና ከሰጧቸው በኋላ ዳግመኛ ኃጢአት እንዳይሰሩ ይመክራሉ። ሆኖም ሰው ደካማ ነውና ተመልሶ ወደ መጥፎ ግብሩ በመሄድ ኃጢአት ቢሰራ ከዚያም ዳግመኛ ተጸጽቶ ንስሐ ለመግባት ቢፈልግ የንስሐ አባቱን ቀኖና ይስጡኝ ለማለት ይፈራል። ምክንያቱም ዳግመኛ አትስራ ስለተባለ። ስለዚህ ምን መፍትሄ ትሰጡናላችሁ የሚል ነው የመጀመሪያው። ሁለተኛው ደግሞ የንስሐ አባትና የነፍስ አባት ወይም አበ ነፍስ ልዩነት አለው ወይ? ይህን የቻልኩበት አብዛኞቹ የነፍስ አባቶች የሚሏቸውን ደህና ቀኖና ስለማይሰጧቸው እነሱን ለሞት ጊዜ ፍትሐት ፈቺ አድርገው ይመድቧቸውና የንስሐ አባት ደግሞ ሌላ ተመርጦ ንስሐ ይቀበላሉ። ይህ ምን ይባላል? በምን መልኩ እንዲህ አይነት ሁኔታስ ተፈጠረ የሚል ነው ጥያቄው። እንግዲህ ጥያቄዎቹ አሉ። ምላሹን እንድንመልከት። የተከበራችሁ ጠያቂዎቻችን የንስሐ ህይወትን በመለማመድ ላይ ያሉ የብዙዎች ጥያቄ በመሆኑ በአክብሮት ተቀብለነዋል። ለግንዛቤ የሚረዳ ዘንድ በቀጥታ መፍትሄ ነው የምንለውን ከመጠቆማችን በፊት ስለ ንስሐ ምንነትና ስርዓት ጥቂት ለማስታወስ እንወዳለን። በነቢዩ በሕዝቅኤል የትንቢት መጽሐፍ ምዕራፍ 33 ቁጥር 11 ላይ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ተብሎ እንደተጻፈ ንስሐ የሰውን ጥፋት የማይሻ ልዑል እግዚአብሔር በሥጋ ሐሳብ ተሸንፈው ሕግ የጣሱ ስርዓት ያፈረሱ ሰዎች በመተላለፋቸው ምክንያት የሞት ምርኮኞች ሆነው እንዳይቀሩ በደለኝነታቸውን አምነው በሰሩት ኃጢአት ተጸጽተውና ይቅርታ ጠይቀው ወደ ሕይወት እንዲገቡ በቸርነቱ የመሰረተው ነው። ማቴዎስ 18 ቁጥር 14 ቃሉ ንስሐ የሚለው ማለት ነው የግዕዝ ቃል ሲሆን ትርጉሙ መጸጸት መመለስ ማለት ነው። ጸጸትም ስንል ብስጭትና ቀቢጸ ተስፋን የሚያስከትለውን ስጋዊ ጸጸት ሳይሆን በሰሩት ኃጢአት በፈጸሙት በደል ራስን ወቅሶ ከሶ አጥፍቻለሁ በድያለሁ ብሎ ከልዑል እግዚአብሔር ይቅርታን ወደ መለመን የሚያደርሰውን መንፈሳዊ ጸጸት ማለታችን ነው።
ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 11። ጌታችን ነቢያትን፣ ሐዋርያትን፣ መምህራንን፣ ካህናትን የማስነሳቱ አብይ ዓላማ ሰዎች በማወቅም ይሁን ባለማወቅ ከገቡበት የኃጢአት አዘቅት ወጥተው ወደ ሕይወት አደባባይ እንዲመጡ ንስሐ ለመስበክ ነው። እርሱም በሥጋ ተገልጦ ወንጌልን ሲያስተምር የትምህርቱ መጀመሪያ ያደረገው ንስሐን ነው። ማቴዎስ ምዕራፍ 4 ቁጥር 17። ንስሐ ከኃጢአት ለመንጻት ተስፋ መንግሥተ ሰማያትን ሰንቆ በእምነት ለመኖርና ከዘላለማዊ ቅጣት ለመዳን የሚረዳ የመዳን በር ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 19፣ የሐዋርያት ሥራ ምዕራፍ 5 ቁጥር 31። በንስሐ የከሰረ ወይም የተዋረደ ማንም የለም። አስጨናቂ የበደል ሸክማቸው ተራግፎላቸው ከኃጢአት ቁራኝነት ነፃ የወጡ በዚህም ምክንያት ለሥጋቸው በረከትን ለነፍሳቸው እረፍትን ደህንነትን ያገኙ ብዙዎች ናቸው፣ ወይም ድህነትን ያገኙ ብዙዎች ናቸው። ለዚህም አዳምን፣ ሰባ ነነዌንና ቅዱስ ጴጥሮስን እንደ ማስረጃ መጥቀስ ይቻላል። ዮናስ ምዕራፍ 3 ቁጥር 5፣ ሉቃስ ምዕራፍ 22 ቁጥር 62። ንስሐ የሚገባ ኃጢአተኛ ሰው ፈጣሪውን የሚያከብር ታላቅ ሰው ነው። ንስሐ መግባቱ አምላክ ሕይወትና ሞት በእጁ ያሉ በእምነት የሚለምኑትን የሚሰማ ቸር ይቅር ባይ መሆኑን አምኖ ይቅርታውን ተስፋ አድርጎ ነውና ጌታ በእርሱ ደስ ይለዋል። በኃጢአት ምክንያት ያጣውን ጸጋ ዳግመኛ ይሰጠዋል፣ በፊቱም ለምስጋና ያቆመዋል። ስለ እርሱም በመላእክት ዘንድ ደስታ ይሆናል። ኢሳይያስ ምዕራፍ 53 ቁጥር 7፣ ኤርምያስ ምዕራፍ 15 ቁጥር 19፣ ሉቃስ ምዕራፍ 15 ቁጥር 10። በአንጻሩ ንስሐ መግባት አያስፈልገኝም የሚል በእምነት ያለ እየመሰለው በኃጢአት በረሃ የጠፋ የባዘነ ሰው ነው። እንዲህ አይነቱ ሰው የፈጣሪውን ታላቅነት የራሱንም ማንነት ገና አላወቀም ቢባል ተገቢ ነው። ቢያውቅ ኖሮ በነቢዩ ሰማይም ቢሆን በፊቴ ንጹሕ አይደለምና ከኃጢአት የሚነጻ ማን ነው እንደተባለ አምላክን ከወለደች ከንጽሕት ቅድስት ድንግል ማርያም በቀር ኃጢአትን ከማሰብና ከመናገር ወይም ከማድረግ የተከለከለ ንጹሕ አለመኖሩን በተረዳ ነበር። ቅዱሳንም እንኳ ቢሆኑ መክበራቸው በጸሎት በትሩፋት ነው። ጸሎትና ትሩፋትም ለንስሐ የሚገባን ፍሬ አድርጉ በሚለው በመጥምቁ ዮሐንስ ትምህርት ትርጓሜ የሚጠቀሱ የንስሐ ፍሬዎች ናቸው። ማቴዎስ ምዕራፍ 3 ቁጥር 8። ስለዚህ ያለ ንስሐ መዳን ከኃጢአት መንጻት እንደማይችል ተረድቶ ኃጢአተኝነቱን ያምን አምኖም ይቅር ባዩን ጌታ ይቅር በለኝ ብሎ መማፀን ይገባው ነበር። ስለሆነም ያመነ ሲመስለው ይክዳል፣ በጎ ያደረገ ሲመስለው ይስታል። ምናልባትም በኃጢአት ላይ ኃጢአትን እየጨመረ ሲሄድ ልቡ ፈጽሞ ይደነድንና ለመመለስ ይቸገራል። በዚህም ምክንያት የሙት የዲያብሎስ ማደሪያ ሆኖ ይቆይና መጨረሻው ጥፋት ይሆናል። ሉቃስ 13። ንስሐ በሰሩት ኃጢአት መጸጸትን፣ የሰሩትን ኃጢአት ለመምህረ ንስሐ መናገርን ወይም መናዘዝን፣ ቀኖና መቀበልን፣ የተቀበሉትን ቀኖና በማመንና በመታመን መፈጸምንና ዳግም ወደ ኃጢአት ላለመመለስ መወሰንን ያጠቃልላል። ኃጢአትን ለመምህረ ንስሐ መናገር መናዘዝ ሰው ሰራሽ አይደለ አምላካዊ ትእዛዝ ነው። በኦሪት ከእስራኤል መካከል ሕግ በመተላለፍ የበደለ ቢኖር ስለ ሰራው ኃጢአት የበደል መስዋዕት የሚሆን የበግ ጠቦት፣ የፍየል እንስት በካህኑ ፊት አቅርቦ ኃጢአቱን እንዲናዘዝና ካህኑ ስለ ኃጢአቱ እንዲያስተሰርይለት ታዟል። ዘሌዋውያን ምዕራፍ 4 ከቁጥር 1፣ ዘሌዋውያን ምዕራፍ 5 ከቁጥር 1። በወንጌልም ጌታ ለምጻሙን ካዳነው በኋላ ሂድ ራስህን ለካህን አሳይ ብሎ የኦሪቱን ስርዓት አጽንቶታል። ማቴዎስ ምዕራፍ 8 ከቁጥር 1። በዚህም መሰረት ኃጢአትን ያደረገ ማንም ለኃጢአቱ ስርየትን ያገኝ ዘንድ ንስሐ መግባት ሲሻ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድርም የፈታችሁት በሰማይ የተፈታ ይሆናል በሚል አምላካዊ ቃል ከኃጢአት ቁራኝነት የማሰርና የመፍታት መንፈስ ስልጣን ወዳለው ካህን ቀርቦ የሰራውን ኃጢአት ይናዘዛል። ማቴዎስ ምዕራፍ 16 ቁጥር 19፣ ማቴዎስ ምዕራፍ 18 ቁጥር 18። ካህኑም ኑዛዜውን ሰምቶ የበደለውን እንዲክስ የቀማውን እንዲመልስ ዳግመኛም ወደዚህ ኃጢአት እንዳይመለስ ከመከረውና ካስተማረው በኋላ ሰራሁት ላለው የኃጢአት ወይም ደግሞ ኃጢአት የጾም፣ የጸሎት፣ የምጽዋት፣ የስግደት ወዘተ መንፈሳዊ ቅጣት ወይም ቀኖና ይሰጠዋል። ቀኖናውን የሚሰጠው እንደ ኃጢአቱ ክብደትና ቅለት መጠን ብቻ ሳይሆን እንደ ተነሳሂው የሃይማኖት ጽናትና የአእምሮ ስፋት ነው። ኃጢአቱ ከባድ ነው ብሎ አስጨናቂ ትእዛዝ ቢያዘው ምናልባት በእምነቱ የጎለመሰ ካልሆነ ቀኖናውን ተሰቆ ወደኋላ ሊመለስ ይችላልና ጌታም ይቅር የሚለን ቅሉ እንደ ቸርነቱ መጠን እንጂ እንደ ኃጢአታችን ክብደትና ቅለት እንደ ቀኖናችንም ስፋትና ጠበት አይደለም። እንደኛስ እንደ ኃጢአታችን ቢሆን ይቅር መባል ባልተገባን በሚታይ አገልግሎት የምናገኘውን የማይታይ ጸጋ የሚመጥን ቀኖናም ባልተገኘ ነበርና
በቀኖና ወቅት ተነሳሂው ካህኑ ያዘዘውን አክብሮ ቸር ይቅር ባይ ጌታ ፈጽሞ ይቅር እንደሚለው በማመን ኃጢአቱን እያሰበ ማዘን ማልቀስ ይገባዋል። አምባ ንስሐ ኃጢአትን የሚያነጻ የንስሐ ጥምቀት ነውና ማንባት ማለት ነው። ወአልቦቱ ካለ ህሊና ዘእንበለ ብካይ ለአለ ኃጢአቱ፣ ስለ ኃጢአቱ ከማልቀስ በቀር ሌላ አልነበረውም እንዲል። አዳም በሱባኤው ከምር አልቅሶ ተስፋ ድነት ተቀብሏል። በገድለ አዳም እንደተገለጸው ቅዱስ ዳዊትና ቅዱስ ጴጥሮስም ኃጢአታቸውን አስበው መሪር ለቅሶ አልቅሰው በደላቸው ተፍቆላቸዋል። መዝሙር 6 ቁጥር 6፣ ሉቃስ 22 ቁጥር 62። ካህኑም ጌታ ቀኖናውን ለመፈጸም እንዲያበቃውና ስርየተ ኃጢአቱን እንዲሰጠው በጸሎቱ ይረዳዋል። በመጨረሻም ጸሎተ ንስሐ አድርሶ ከኃጢአት ማሰሪያ እግዚአብሔር ይፍታህ ይለዋል። በዚህ ጊዜ ኃጢአቱ እንደ ልጥ ተልጦ ይወድቅለታል። ስጋውን ደሙን ለመቀበል የተዘጋጀ ይሆናል። ቀሪ ሕይወቱንም ዳግም ወደ ኃጢአት ላለመመለስ የገባውን ቃል አክብሮ ከኃጢአት ተጠብቆ ምግባር ትሩፋት እየሰራ ይኖራል። መምህረ ንስሐውም ከገቢረ ኃጢአት ርቆ እንዲኖር ያስተምረዋል፣ ይጎበኘዋል። ነገር ግን ሰው ነውና ዳግመኛ ሊስት ሊበድል ይችላል። ሁለተኛ ወደ ኃጢአት አትመለስ ተብዬ ነበረ ብሎ ኃጢአቱን ሸሽጎ መኖር ግን የለበትም። በእርግጥ ትላንት የሰራውን ኃጢአት ዛሬም ደገምኩት ብሎ ለመናገር ሊያፍር ሊፈራም ይችላል። በኑዛዜ ጊዜ የሚኖረው ፍርሃትና ጭንቀት እንደ ጾምና ስግደት ተነሳዩ ስርየተ ኃጢአትን ለማግኘት የሚቀበለው እንደ መንፈሳዊ ቅጣት ስለሆነ ሊኖር ግድ ነው። ዳሩ ግን ከካህኑ ይልቅ ማፈር ያለበት ሕሊናውን፣ መፍራት ያለበት በካህኑ አድሮ ኑዛዜውን የሚቀበለውንና ስርየትን የሚሰጠውን መንፈስ ቅዱስን ነው። ስለሆነም ሰው ኃጢአትን ባደረገ ጊዜ ሁሉ በመምህረ ንስሐው ፊት ቀርቦ መናዘዝ ይገባዋል። ማፈሩ መፍራቱ እስከ ጫፍ ደርሶ ሁለተኛ ንስሐ ከመግባት እንዲቆጠብ ምክንያት ሊሆኑ አይገባም። ጠቢቡ ሰለሞን ጻድቅ ሰው 7 ጊዜ ይወድቃል 7 ጊዜ ይነሳል እንዳለ ምሳሌ 24 ሰው እረፍተ ዘመን ካልገደበው በቀር በግብር እንኳ ቢቀር በሐሌው መበደሉ አይቀርምና ቁም ነገሩ ወድቆ አለመቅረቱ በንስሐ መታደሱ ነውና የሚያሳፍረውም ሁለተኛ መሳሳቱ ሳይሆን ንስሐ አለመግባቱና ካህኑም አንድ ጊዜ ቀኖና ሰጥቻለሁና ሁለተኛ አልሰጥህም ሊለው ወይም ለምን ሁለተኛ ተሳሳትክ ብሎ ሊወቅሰው አይችልም። ተልእኮው የሰዎችን ልመና ወደ እግዚአብሔር፣ የእግዚአብሔርን ቸርነት ወደ ሰው ማድረስ ማማለድ ነውና ይህም ለአንድ ጊዜ ብቻ እንዳልሆነ ጌታ የካህናት ራስ የሆነ ቅዱስ ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ብሎ በጠየቀው ጊዜ 70 ጊዜ 7 ሲል በነገረው ቃል ተገልጧል። ማቴዎስ 18:22። ይህም ቁጥር የሚያሳየው ፈጽሞ ይቅር ማለት ዘወትር ማማለድ ኃጢአትን ማስተስረይ እንደሚገባ ነው። በመሆኑም ካህናት መቼም ቢሆን ምን ያህል ጊዜም ቢሆን በደልን ተመለስን የሚሉትን በፍቅር ተቀብሎ ለንስሐ ሕይወት ማብቃት የዘወትር ተግባራቸው ተልኳቸውም ነው። ዮሐንስ ምዕራፍ 20 ቁጥር 22። ስለዚህ የተከበሩ ጥያቄያችን የንስሐ አባቱ ዘወትር እርሶን ለማገልገል ከፈጣሪም ለማስታረቅ በጎቼን ጠብቅ የሚል መንፈሳዊ አደራ የተቀበሉ ባላደራ እንደሆኑና መቼም ቢመጡ በፍቅር እንደሚቀበሉ አውቀው ያለ ፍርሃት ቀርቦ በመመካከር በንስሐ ሕይወት ለመኖር የጀመሩትን ረጅም ጎዳና ተግተው እንዲይዙበት እንመክራለን። ዮሐንስ 21 ቁጥር 15። መፍትሄ ብለን የምንጠቁመው ይህንኑ ጉዳይ ነው። በሁለተኛ ደረጃ የተነሳው ጥያቄ በንስሐ አባትና በነፍስ አባት መካከል ልዩነት አለ ወይ የሚል ነው። ባጭሩ እንመልከተው። የንስሐ አባት ማለት ከላይ እንዳየነው ንስሐ ግቡ ብሎ የሚያስተምር ቀኖና የሚሰጥ በንስሐ አዘጋጅቶ ዘላለማዊ ሕይወት የሚገኝበትን ቅዱስ ቁርባን ለመቀበል የሚያበቃ ከኃጢአት ቁራኝነት የማሰርና የመፍታት ስልጣን ወይም ክህነት ያለው ካህን ነው። የነፍስ አባት ማለትም ስለ ነፍሳችን ድነት የሚመክረን፣ ነፍሳችንን ከሞት ኃጢአት ለመታደግ የማስተማር የመምከርና የመገሰጽ ኃላፊነትና አደራ ያለው ማለት በመሆኑ አበ ንስሐ ወይም መምህረ ንስሐ የሆነው ካህን ሊገለጥበት የሚችል ቅጽል ነው። ስለ ነፍሳችን ቤዛ ራሱን መስዋዕት አድርጎ ላቀረበ በሞቱ ነፍሳችንን ለተቤዠ ለአምላካችን ለኢየሱስ ክርስቶስም ይቀጸላል። ሊቁም በምስጋና ድርሰቱ ኢየሱስ ክርስቶስ እስመ አበ ነፍስየ አንተ በሎሙ ለመላእክት ተፈስሑ ሊተ ረከብክዎ ለወልድየ በከንቱ ዘሞተ ብሎ አመስግኗል በመልካ ኢየሱስ። ስለ ምስጢሩ ግን ካህኑን መምህረ ንስሐ ብለን አበ ነፍስ የሚለውን ለጌታ መስጠቱም የተሻለ ነው። ከዚህ አንጻር ደህና ቀኖና የሚሰጥ ካህን ንስሐ አባት፣ የማይሰጠው ግን የነፍስ አባት ይባላል የሚለው ያላዋቂ ንግግር ነው።
ደህናና መጥፎ የሚባል ቀኖና የለም። ስርየተ ኃጢአት የሚያስገኘውም መታዘዙና በካህኑ ቃል የሚተላለፈው የመንፈስ ቅዱስ ስጦታ እንጂ የቀኖናው ክብደት አይደለም። የመንፈስ ቅዱስ ስጦታ ካልሆነ በቀር ምንም ያህል ከባድ ቀኖና ቢሆን በራሱ ስርየትን ሊያመጣ አይችልምና። ከዚህም ጋር ሁለት ካህናት በአባትነት ይዞ አንዱን ቀኖና ሰጪ ሌላውን ፍትሐት ፈቺ በማድረግ በራሱ ከቀኖና ቤተ ክርስቲያን ውጪ ነው። የአንድ ምዕመን ንስሐ አባት አንድ ነው። ክህነቱ በነውር ወይም በሃይማኖት ሕጸጽ እስካልተያዘበት ድረስ ስለ ቀኖና መመካከር ያለበት ከእርሱ ጋር ብቻ ነው። ያለ ምክረ ካህን ማሰናበትና ሌላ መያዝም ተገቢ አይደለም። ስለዚህ የተከበሩ ጥያቄያችን በዚህ መልኩ እንደሚረዱት እንጠቁማለን ይላል እንደ እግዚአብሔር ፈቃድ። እንግዲህ በመጀመሪያ ልናየው የወደድነው በጥያቄና መልስ የቀረበልን አንዱ ከንስሐ ሕይወት ጋር ልንሰማው የሚያስፈልገን መልእክታችን። ሌላው ከዚሁ ከንስሐ ሕይወት ጋር በጥያቄና መልስ የቀረበ እንደው አክለን ከዚሁ ጋር ለማየት የሚያስፈልገን ደግሞ ከጋብቻ ጋር የተያያዘ ምናልባትም እንግዲህ በአንዳንዶች ሰዎች ሕይወት ላይ የሚከሰት ስለሆነ ይህንንም እንዲህ አጥርተን ለማየት እንሞክር። ጥያቄው እንዲህ ነው። ሥርዓተ ቤተ ክርስቲያን ሳይጠብቅ በተፈጸመ ጋብቻና ከሚስቱ ውጪ ልጅ የወለደ ወይም ዝሙት የፈጸመ በንስሐ ተመልሶ ሥጋው ወደሙ መቀበል ይችላል ወይስ አይችልም ነው ጥያቄው። በድጋሚ ሥርዓተ ቤተ ክርስቲያንን ሳይጠብቅ በተፈጸመ ጋብቻና ከሚስቱ ውጪ ልጅ የወለደ ወይም ዝሙት የፈጸመ በንስሐ ተመልሶ ሥጋው ወደሙ መቀበል ይችላል ወይስ አይችልም ነው። ምላሹ እንዲህ ነው። በቅድሚያ ንስሐ ማለት እንግዲህ ከላይ ያየነውን ትንሽ የሚከልስ ነው። ንስሐ ማለት አንድ ሰው ካጠፋና ፈጣሪውን ከበደለ በኋላ ዳግመኛ ወደ ቀደመ ስህተቱ ላለመመለስ ወስኖ ተጸጽቶ በኃጢአት ምክንያት ያጣውን እግዚአብሔርን የሚያገኝበት ስርዓት ነው። ነገር ግን ሰው ንስሐ አለልኝ በማለት በመደፋፈር ወደ ኃጢአት እንዲሄድ የሚያደርገው አይደለም። ንስሐ አለ እያለ ደጋግሞ ኃጢአት የሚሰራና በድፍረት የሚጓዝ ከሆነ በተለያየ መልኩ ለፈተና ይጋለጣል፣ ለቅጣትም ይዳረጋል። የተቀባበለ መሳሪያ ይዞ አፈሙዙን ወደ ራሱ አድርጎ የሚጫወትን ወይም ዶክተር ወንድም አለኝ ብሎ ደጋግሞ ሆዱን በስለት የሚቀድን ሰው ይመስላል። ስለዚህ ማንኛውም ክርስቲያን ስለ ንስሐ ስርዓት በአጠቃላይ በሚገባ ማወቅ ይገባዋል። ቀጣዩ ደግሞ ጋብቻን በተመለከተ እንግዲህ በቤተ እግዚአብሔር በመንፈሳዊ ሕይወት በመጓዝ ላይ ያለ አንድ ክርስቲያን ሊፈጽማቸውና ሊጠብቃቸው የሚገቡ ሕጎች አሉ። ማንኛውም ክርስቲያን የወደፊት ዓላማውን ከወሰነ በኋላ ጉዞው ወደ ጋብቻ ከሆነ እግዚአብሔር ካሰበው ደረጃ አድርሶ ለክብር እንዲያበቃው ስርዓተ ቤተ ክርስቲያን በመጠበቅ ፈጣሪውን ደጅ በመጥናት በጾም በጸሎት በምክረ ካህን መጓዝ አለበት። እንደዚሁም ዕለት ዕለት ወደ ቤተ ክርስቲያን በመምጣት ቃለ እግዚአብሔርን በመስማት ንጽህናውን ድንግልናውን ጠብቆ መኖር ይገባዋል። ከዚህ ውጪ ከጋብቻ በፊት የሚፈጸም የግብረ ሥጋ ግንኙነት ዝሙት ይባላል። ዝሙት ደግሞ የከፋ ኃጢአት ነው። ይህንም ቅዱስ ጳውሎስ ሲያስረዳ ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉና ተብሏል። ከጌታ ጋር የሚተባበር አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል በማለት ተናግሯል። ዝሙትን በተመለከተ ራሱን የቻለ አንድ መርሐ ግብር በቅርቡ ይዘን እንመለሳለን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 16። በማወቅም ይሁን ባለማወቅ ከሕጋዊ ጋብቻ ውጪና ከጋብቻ በፊት የሚፈጸም ሩካቤ ሥጋ ወይም ዝሙት ኃጢአት ስለሆነ ወደ ሥጋው ደሙ ለመቅረብ ቢፈልግ ንስሐ መግባት፣ በቅዱስ ወንጌል እንደተነገረው ራሱን ለካህን ማስመርመር፣ ቀኖናውን ፈጽሞ በካህኑ ትእዛዝ መሰረት ሥጋው ደሙ ሊቀበል ይችላል። ማቴዎስ ምዕራፍ 8 ቁጥር 4፣ ዮሐንስ ወንጌል ምዕራፍ 20 ከቁጥር 21። ያለ ስርዓተ ቤተ ክርስቲያን ጋብቻቸውን የፈጸሙ ወይንም በዝሙት ምክንያት ድቀት ያጋጠማቸው ሁለቱም ትዳር የሌላቸው ከሆኑ ለንስሐ አባታቸው አሳውቀው ንስሐ ገብተው ጸሎተ ተክሊል ባይደርስላቸውም በጸሎተ ማዕስባን ሥጋውን ደሙን በመቀበል መጋባት ይችላሉ። ጠያቂው ከጋብቻ ውጪ ልጅ የወለደው ወይም ዝሙት የፈጸመው ባለትዳር ሆኖ ባል ከሌላት ወይም ካላት መሆኑን ስላለዩ የሁለቱንም መልስ ግን እንዲህ እንደሚከተለው እንየው። አንደኛ፣ ትዳር የሌላት ወይም ዘማዊት ብትሆን፣ ሚስት እያለችው ከሌላ ሴት ልጅ የወለደችለት ጋብቻ ያልመሰረተች ወይም ዘማዊት ብትሆን ስላመነዘረ ይህን ኃጢአቱን ለንስሐ አባቱ መንገርና ቀኖና መቀበል፣ ንስሐ አባቱና ሽማግሌ ይዞ ለሚስቱ መናገር አለበት። ሚስቱ ከተቀበለችው ዳግመኛ ወደዚያች ሴት መሄድ የለበትም። ንስሐ ገብቶ ከሚስቱ ጋር መቁረብ ይችላሉ። ሚስቱ ካልተቀበለችው ግን ያመነዘረ እርሱ ስለሆነ
ልትፈታው ትችላለች። ማቴዎስ 19 ቁጥር 9። ይህ ሲባል ግን ሚስቱ እምቢ እስካላለችው ድረስ ሚስቱን መፍታት የለበትም። ሚስቱ እምቢ ካለችው ግን ልጅ የወለደችለት ዘማም ትሁን ያላገባች ንስሐ እንድትገባ መክሮ አስመክሮ ሥጋ ወደሙ ተቀብለው ሊጋቡ ይችላሉ። እርሷ ንስሐ አልገባም ካለች ልጁን የወለደው ከእርሷ ስለሆነ በልጅ ወይም በእናቱ ምርጫ የሚያድግበት ስፍራ ተወስኖ የማሳደግ ግዴታ አለበት። ከእርሷም በፍቅር መለየት ይገባዋል። አንደኛው ይሄ ነው። ሁለተኛው ባለ ትዳር ከሆነች የወለደችለት ባል ያላት ከሆነች እርሷን ለንስሐ አባትሽ ተናግረሽ ሽማግሌ ይዘሽ ለባልሽ መንገር አለብሽ በማለት ሊመክራት ይገባል። ባሏ በይቅርታ ከተቀበላት ንስሐ ገብታ ከባሏ ጋር መቁረብ ትችላለች። ልጁንም አባቱ ሊያሳድገው ይገባል። ባሏ በይቅርታ ካልተቀበላትና ከባሏ ከተለያየች እርሱም ከሚስቱ ከተለየ በምክረ ካህን በፈቃደ ካህን ከቤተ ክርስቲያን ሊቃውንት ጋር ተመካክሮ ሲፈቀድለት ንስሐ ገብተው ሥጋ ወደሙ ተቀብለው እንደ ሁኔታው ጠቅሎ ሊያገባት ይችላል። ሶስተኛውና የመጨረሻው በንጽህና መኖር ከፈለገ የሚለው ነው። ከተሳሳተ በኋላ ንስሐ ገብቶ በንጽህና መኖር ከፈለገ ከንስሐ አባቱ ጋር ተነጋግሮ ብቻውን መቁረብ ይችላል። ካልቻለ ግን ሌላ ሚስት አግብቶ በጸሎተ ማዕሰባን ሊቆርብ ይችላል። እዚህ ላይ እንግዲህ ልናሳስብ የምንወደው ከላይ በተገለጸው መሰረት በማድረግ ንስሐ ገባለሁ በማለት አንድ ወንድ ከብዙ ሴት አንዲት ሴትም ከብዙ ወንድ ቢደርሱ የንስሐን ትርጉም ጥቅሙንም ሳያውቁት ቀርተዋልና ወደ ከፋ ቅጣት እንዳይገቡ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ምክንያቱም ንስሐ ማለት የቀደመ ኃጢአትን ትቶ ወደፊት ላለመድገምና ባለፈው ክፉ ስራ ተጸጽቶ አዝኖ ዳግመኛ ላለመመለስ መወሰን ከእግዚአብሔር ጋር መሆን ነውና። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13፣ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 16። ይሄ ለሁለቱም ጾታ እኩል ነው። ፍትሐ ነገሥት ንባብና ትርጓሜው አንቀጽ 24 ቁጥር 906፣ 907፣ 919፣ 937፣ 938፣ 954 አንቀጽ 48 ከቁጥር 1741 እስከ 1751። እንግዲህ ምላሹ ይኸው መጽሐፍ ቅዱሳዊና በፍትሐ ነገሥታችንም የተጻፈ የተደነገገ መሆኑን ልብ ይሏል። ለዛሬ ከንስሐ ጋር በተያያዘ ምናልባትም እንደው ወደፊትም ገና የምንመጣባቸው ከዚሁ ጋር ሰዎች የጠየቋቸው እንዲሁም መጽሐፍት የሚነግሩን በርካታ ትምህርቶች፣ ምክሮች አሉ። ከዚህ በፊትም በስፋት ወደ እናንተ ያደረስናቸው አሉ። መለስ ብለን እያየን እግዚአብሔር አምላካችን ቀሪ ዘመናችን እንዲባርክልን። ብዙ የሚያሳስብ የሚያስጨንቅ እረፍት የሚነሳ ብዙ ነገር እያየን ነው በዓለማችን። አሁን ይህን ሁሉ ሊያቆምልን፣ ሊገታልን፣ ሊያሳርፈን የሚፈልግ አምላካችን አጠገባችን እያለ ነው እኛ በተለያየ መልኩ የምንጨናነቀው። ስለዚህ ወደ እሱ መመለስ ብቻ ነው። ሸክማችሁ የከበደ ወደ እኔ ኑ ብሎ የነገረንን አምላካችንን ለአንዳችም ቅጽበት መርሳት እንደሌለብን በቃሉ ሊያጸናን ሊያጽናናን ለእኛ የታመነ አምላክ መሆኑን ለልባችን አበክረን አጠንክረን መንገር መቻል አለብን። ፈታኝማ እኛን በተለያየ ሁኔታ መፈተኑ ግድ ነውና በዚህ መልኩ እኛ ነቅተን እግዚአብሔር አምላካችን ይበልጥብናል፣ አንተ መስቀልህን ይዘን ያንተን መስቀል ይዘን እናትህን ይዘን ቅዱሳን ይዘንማ አንሸነፍም እያል በእምነት እንድንጋፈጠው ያስፈልገናል። ጠላቴ ሆይ እንድንለው ያስፈልገናል። ትንቢተ ሚክያስ ምዕራፍ 7 ቁጥር 8 ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልህ እንዳለው እኛም በእኛ ላይ ደስ እንዳይለው ከእሱ ከአምላካችን ጋር ፍቅርና ህብረት ማድረግ እንዳለብን ለአንዳችም ቅጽበት ከህሊናችን መራቅ የለበትም። እግዚአብሔር አምላካችን እሱ ቆርጦ ሳይወስደን እኛ ቆርጠን መመለስ አለብን። የሚቆርጥ ልቦና የሚቆርጥ ህሊና ስጠኝ፣ እንደ ገበቴ ውሃ እርጋታ አጥቼ ወዲያ ወዲህ እያልኩብህ ንፋስ እንደመታው ዛፍ እየተወዛወዝኩብህ ተቸግሬያለሁ። በሃይማኖት አጽንተህ በምግባር አቅንተህ ወደ አባቶቼ ቀርቤ ጥየው ለሚሄደው ዓለም እንዳልባክንብህ ሞት ላይቀር እኔም አንድ ቀን ክንድ ከስንዝር ሆነች መሬት ዛሬ ረግጫት ባለዋት መሬት መግባቴ አይቀርምና አፈር ነኝና ወደ አፈርነቴ ሳልመለስ እባክህ አምላኬ ሆይ ያንተን ፍቅር እያሰብኩ እንድኖር ተረጋግቼ እንድኖር እንድመላለስ ያንን የእምነቱን ድፍረት ስጠኝ፣ ወደ አንተ እንድቀርብ እርዳኝ፣ ከአንተ ጋር መኖር ማትረፍ ነው እያልን በንስሐ ሕይወት ተመላልሰን እሱን አምላካችንን ተጠግተን ከእሱ ጋር ሆነን ምንም የሚጎልብን ነገር እንደሌለ ሁልጊዜም አምነን መቅረብና መመላለስ እንዳለብን ነው አምላካችን በተለያየ መልኩ ይኸው በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የሚነግረን የሚያስተምረን በየጊዜው በየሰዓቱ በተለያየ መልኩ ትምህርት እንሰማለን። ግን አሁን ዓለም በተለያየ ሁኔታም ደግሞ
ተፈትና እያየን ነው። የሚያሳስብ የሚያስጨንቅ ወደ ግራም ወደ ቀኝም ቢያዩ መላ የጠፋበት ብዙ ነገሮችን እያየን ነው፣ በዓለምም በተለይ በሀገራችንም። ስለዚህ ወደ ልባችን እንመለስ፣ እግዚአብሔርን እንውደደው፣ ለሱ ለአምላካችን መታመናችንን እንንገረው። በአስራት በኩራት እንታመን፣ በጾም በጸሎት እንታመን፣ እግዚአብሔር አምላካችን በሰጠን በስግደት እንታመን፣ ፍቅሩን በማሰብ እንታመን፣ የቀራኒው ሰዎች በመሆን የሚስጥሩ ተካፋዮች እንዲያደርገን በመማፀን በአጠቃላይ በቅድስት ቤተክርስቲያናችን እሱ አምላካችን ባስተማረንና ቤተክርስቲያን ኑሩበት ብላ በሰጠችን ስርዓት እንድንመላለስ ከምንም ጊዜ በላይ አምላካችንን መማፀን አለብን። ምንም ደስ የሚል ነገር በመውጣት በመግባታችን የምናየው ነገር የለምና ነው። ስለዚህ ከሱ ከአምላካችን ጋር መሆን ግን ሰላም ነው፣ ጸጥታ ነው፣ እረፍት ነው። እሱ አምላካችን ለእኛ ደግሞ ሊያሳርፈን የታመነ መሆኑን አምነን ስለ እናቱ ብሎ እንዲለመነን አምላካችንን አሁንም እየተማጸን ነው። ለክብር እንዲያበቃን፣ ደግነቱ እንዲያበዛልን፣ መጨረሻችንን እንዲያሳምርልን፣ ከትላንት ዛሬ የተሻለ ህይወት፣ ለሱ የታመነ ህይወት፣ የተገለጠ ህይወት እንዲሰጠን፣ ለልባችን ልብ እንዲሰጥልን የሱ የፍቅር አምላክ የድንግል ማርያም አንድያ ልጇ የቅዱሳን አምላክ የተቀደሰ ፈቃዱ ከሁላችን ጋር ይሆንልን። እንመለስበታለን። የሁሉ መስማታችን እንግዲህ በየቀኑ በየደቂቃው በየሰከንዱ በተለያየ መልኩ የምንሰማቸው ብዙ ትምህርቶች አሉ። ይሄ ሁሉ የእኛን ልብ ለውጦ የእሱ የአምላካችን ልጆች ለማድረግ ነውና ይህንን ሁልጊዜም እንዳንረሳ ነው። ይሄ የሚነገረው ለእኔ ነው፣ እኔ እንድመለስ ነው፣ እኔ አምላኬ እንድወድ ነው፣ እኔ ከአምላኬ ጋር እንድኖር ነው ብለን ያቺ ከገቡ መውጣት ካገኙ ማጣት የለባትን መንግስቱን ለመውረስ የሚያበቃንን ስራ ሰርተን እሱን አምላካችንን አምነን ታምነን እንድንኖረው ይህ ስለሚያስፈልገን ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ይቆየን። በቀጣዩ በሌላ መርሃ ግብር እንመለሳለን። በነጻች በጎላች በዚች በአንዲቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የወደደልንን ለዛሬም ምንጭ ጠቅሰን ወደ እናንተ ያደረስነውን ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነበረ የተከታተል ነው። ደግነቱን ያብዛልን። ሀገራችን ኢትዮጵያን፣ ዓለምን ሁሉ ሰላም ይስጥልን። መድኃኔዓለም ኢየሱስ ክርስቶስ ለሁላችንም የመውጣት የመግባታችን ነገር የሚያውቅ የልባችን መሻት የሚያውቅ መድኃኔዓለም ኢየሱስ ክርስቶስ መልካሙን ነገር ከህይወታችን፣ ከኑሯችን፣ ከትዳራችን፣ ከልጆቻችን፣ ከመውጣት ከመግባታችን፣ ከስራችን ብቻ እሱ አምላካችን የሌለበት ነገር ባዶ ነውና እሱ በመልካሙ ነገራችን ሁሉ እንዳይጠፋብን የእሱ የአምላካችን የተቀደሰ ፈቃዱ ይሆንልን በማለት በመማፀን ነው እንግዲህ የዛሬው መርሃ ግብራችንን የምንጠቀልለው። ነሐሴ 1998 ዓመተ ምህረትና እንዲሁም ደግሞ ግንቦት 1996 ዓመተ ምህረት ታትሞ ከነበረው ከመለከት መጽሔት ነበረ ሁለቱንም መልእክቶች ያገኘ ነው። ከንስሐ ጋር ሌላ የምንመለስባቸው ሌሎች ጉዳዮች አሉ፣ እንመጣበታለን በሌላ ጊዜ። አሁንም የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን። ይህን መርሃ ግብራችን እንግዲህ ለሚያደምጡ ሁሉ አድርሱልን። እናንተም ብትችሉ ሰብስክራይብ እያደረጋችሁ እንድትከታተሉ፣ ላይክ ሼር እያደረጋችሁ ለሌላው ማካፈልንም ሳትረሱ እንድታስተላልፉልን አሁንም በአጽንኦት መልእክቱ እናስተላልፋለን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መርሃ ግብር ወደ እናንተ ያደረስኩት። እግዚአብሔር አምላካችን አሁንም ለሁላችንም የደግነቱን ስራ ሰርቶ መጨረሻችንን መውጣት መግባታችን ያሳምርልን። አሜን። ይቆየን።